ሰላም ወዳጆች እንዴት ናችሁ? ዛሬ ለረጅም ጊዜ በተከታታይ ስናነሳው ስለነበረው የትርጉም ቀውስ ወይም ሚኒንግ ክራይሲስ ላልነው የሰው ልጅ የህይወቱን ትርጉም እና ዓላማ ወይም ሚኒንግ ኤንድ ፐርፐስ በማጣት መጨረሻው ምናልባትም አልቲሜትሊ ራስን እስከ ማጣት ድረስ የሚደርስ አይነት ውሳኔዎች ላይ ሊደርስ ይችላል። በዙሪያችንም ብዙ እንደዚህ አይነት ነገሮችን አይተናል። ሰዎች ህይወታቸው ትርጉም አልባ ሆኖባቸው የሚኖርበት ዓላማ ጠፍቷቸው ብዙ የተለያዩ ውሳኔዎችን ሲወስኑ እናያለን። ህይወት እጃችን ላይ ትርጉም ስታጣ፣ ዋጋዋ ሲወርድ፣ ዓላማችንን ስንስተው እነዚህ ነገሮች ከፍተኛ የሆነ ስነልቦናዊ ጫና ያደርሳሉ ማለት ነው። ለዚህ የሚሆን መፍትሄ አንድ በተለይም በስነ ልቦናው ዓለም ከሚታወቀው ቪክቶር ፍራንክል ከተሰኘው ሳይካትሪስት ሎጎቴራፒ ወይም ሚኒንግ ቴራፒ ከህይወት ትርጉም ጋር የተያያዘ የቴራፒ አይነት እንደ መፍትሄ አምጥተናል። ቪክቶር ፍራንክል ስሙ አዲስ አይደለም። ምናልባትም ማን ሰርች ፎር ሚኒንግ የተሰኘ መጽሐፉን ከዚህ በፊት ሪቪው ሰርች የላችኋለሁ። አስፈላጊ ከሆነ ሊንኩን ኮመንት ላይ ያስቀምጥላችኋለሁ። ማን ሰርች ፎር ሚኒንግ መጽሐፉን አብዛኞቻችን እናውቀዋለን ብዬ አስባለሁ። መጽሐፉን የጻፈው ሰው ወይም ቪክቶር ፍራንክል ናዚ ኮንሰንትሬሽን ካምፕ ውስጥ ተግዘው ከነበሩ አይሁዶች መሃል አንዱ ነበር። በሰዓቱ ሳይካትሪስት ሆነው ዴቨሎፕ እያደረገው የነበረውን የቴራፒ አይነት በተግባር ለመፈተሽ ጊዜና ቦታ ያገኘ ሰው ነው። የህይወት ትርጉም ምን ያክል ለሰው ልጅ እጅግ በጣም አስፈላጊ እንደሆነ ሲያስተምር፣ ሲናገር እንዲሁም ደግሞ በስፋት ለዛ መንገድ ወይም ለህይወት ትርጉምን ለማግኘት የሚያስፈልገውን መንገድ ሲቀምር የኖረ ሰው ነው። ይህንን ቀመሩን ወይም ደግሞ ይህንን መንገዱን ሎጎቴራፒ እንግዲህ ሎጎስ በሚባለው እንትን እናውቀዋለን ከህይወት ትርጉም ጋር የተያያዘ ቴራፒ አድርጎ ሰርቶታል ማለት ነው። ይሄ ሎጎቴራፒ ምናልባትም ቪክቶር ፍራንክል በኮንሰንትሬሽን ካምፕ ውስጥ ናዚ ኮንሰንትሬሽን ካምፕ ውስጥ በነበረ ሰዓት ላይ ከህይወት ትርጉማቸው ጋር ከህይወት መስመራቸው ጋር በጣም የተናበበ which means የህይወት ትርጉማቸው የማይዋዥቅባቸው የተለያዩ ሁኔታዎች በተለይም ደግሞ ያው ኮንሰንትሬሽን ካምፕ ውስጥ መገኘትና እንደ ባሪያ እንደዛ መጋዝ ከሰው በታች ተደርጎ መታየት ስሙ ተፍቆ በቁጥር መጠራትን የመሰለ ዝቅታ ያልነካቸው ማንነታቸውና ምንነታቸውን ያልቀየረባቸው ሰዎች በመታዘቡ ቪክቶር ፍራንክል ሎጎቴራፒ ለእንደዚህ አይነት በተለይ ዓለም ላይ ለሚያየው ለምናየው የህይወት ትርጉም ቀውስ መፍትሄ ይሆናል ብሎ እንዲያመጣ እና በደንብ አድርጎ በዛ ዙሪያ እንዲሰራ አበረታቶታል ማለት ነው። እዛ ኮንሰንትሬሽን ካምፕ ላይ ያገኛቸው ከሱም በተሻለ እሱ ራሱ በሚያምንበት ደረጃ በዙሪያቸው የነበረው ጨለማ ብርሃናቸውን ያላጨለምባቸው ሰዎች ታዝቧል። እነዚህ ሰዎች በዙሪያቸው የነበረው መከፋፈል፣ በዙሪያቸው የነበረው ራስን ለማዳን በሚደረግ ጥረት ውስጥ ሌሎችን ዋጋ ማሳጣት፣ ትርጉም ማሳጣት፣ ህይወት ማሳጣት እስከዛ ድረስ የሚደርሰውን አይነት ይሄ ብሩታሊቲ በጣም ክፋት እንደዚህ አይነቱን ክፋት ያልነካቸው ሰዎች በቀን ውስጥ ከምትሰጣቸው ዳቦ ላይ ለቸገረው ሰው ቆርሶ እስከ መስጠት የሚያክል ድረስ ጽናትና ብርታት የነበራቸው ሰዎች ጥቂት ሰዎች ታዝቦ ነበር። እነዚህ ሰዎች ውስጣቸው ፍራግመንቴሽን ባለመኖሩ ውስጣቸው የተሰነጣጠቀ የተለያየ ማንነት ባለመኖሩ የተከፋፈለ ሐሳብ ራሱን ዳውት የሚያደርግ የሚጠራጠር ውሳኔውን ጀጅ የሚያደርግ የሚፈርድ ለምን እንዲያደርግ ምን እንደዚህ ሆነ ምናምን የሚል መከፋፈል የሌለባቸው ውስጣቸው እርጋታ፣ ሰላምና አንድነት የሰፈነበት አይነት ሰዎች ማግኘት ችሏል። እነዚህ ሰዎች ደግሞ ሁለት ስቴፕ አልፈዋል ማለት ነው። ምናልባት ጠቅለል አድርገን ስናየው የመጀመሪያው በውስጣቸው የነበረውን መከፋፈል ያረሙና ፍላጎታቸውን፣ ምርጫቸውን፣ ማንነታቸውን፣ የህይወት ትርጉማቸውን ከዓለምና በዙሪያቸው ካለው የሰው ልጅ ጋር ያላቸውን ግንኙነት የለዩ
አይነት ሰዎች ናቸው። ይሄ ዓላማቸውን የህይወታቸውን ትርጉም የሚያውቁ አይነት ሰዎች ናቸው ማለት ነው። ይሄ እንግዲህ ይሄ ሁለት ስቴፕ፣ የመጀመሪያው በውስጣቸው የሚፈጥሩት ሰላም እርጋታና አንድነት ሲሆን፣ ሁለተኛው ደግሞ ራሳቸውን ፈልገው የህይወት ትርጉማቸውን ፈልገው የሚያገኙበት ፕሮሰስ ነው ማለት ነው። ሶ እንግዲህ ሎጎቴራፒ ወደሚባለው ሀሳብ ዲቴል ከመሄዳችን በፊት የመጀመሪያው ስቴፕ እጅግ በጣም ወሳኝ ነው ማለት ነው። የመጀመሪያው ስቴፕ የሰው ልጅ በውስጡ ያለውን መከፋፈል የሚያርምበት የሚያክምበት ምንድን ነው? የተበታተነ አንድ ሀሳብ አንድ ዓላማ የሌለው ከተማ አይረጋም እንደሚባለው በውስጡ ያሉትን አመለካከቶች ስርዓት የሚያስይዝበት መስመር የሚያስይዝበት ሲስተም ውስጥ መግባት አለበት ማለት ነው። ብዙ ጊዜ ሰዎች የሚቸገሩት የህይወት ትርጉማቸውን ለማግኘት ወይም ደግሞ በህይወት ውስጥ ያላቸውን ዓላማ ለማወቅ የሚቸገሩት በውስጣቸው ከፍተኛ የሆነ ፍራግመንቴሽን መሰነጣጠቅና መከፋፈል ስላለ ነው። ይሄ ደግሞ በተለያየ ትራማ፣ በተለያየ ሻዶ፣ በተለያየ ኢነር ቻይልድ፣ በአስተዳደግ፣ በአመለካከት የሚመጡ ነገሮች ናቸው። ብዙ ጊዜ ላይፋችንን ካየ ነው በተለይ እዛ የታከመ ደረጃ ላይ ከመድረሳችን፣ እዛ የታከመ አንድነት ላይ ውስጣዊ መረጋጋት ላይ ከመድረሳችን በፊት ራሳችንን ስናየው የሆነ ነገር አድርገን ወይም የሆነ ነገር ወስነን ወይም የሆነ ነገር ተናግረን በኋላ ላይ ሌላው ደግሞ ማንነት ይመጣና ያንን የተናገርነውን ነገር ይቃወመዋል፣ ያንን የተናገርነውን ነገር ይጋፋዋል፣ ያንን የተናገርነውን ነገር በተቃራኒ አመለካከት ያየዋል። ለምሳሌ አንድ ሰው አንድ ቦታ ላይ የሆነ ሀሳቡን አቅርቧል ወይም ደግሞ ተከራክሯል ወይም ደግሞ አንድ ውሳኔ ወስኗል። ይቆይና ደግሞ ሌላው ማንነቱ ይመጣል እና ለምን እንደዚህ ያደረክ የሚል ጀጅመንት ያመጣበታል ማለት ነው። እንደዚህ አይነቱ ጀጅመንት ከእርስ በራሳችን እንድንጋጭ ያደርገናል። ቅድም እኔ ነኝ የወሰንኩት፣ አሁንም እኔ ነኝ ይህን ሀሳብ እየተቃወምኩት ብለን ራሳችንን መታዘብ ይኖርብናል ማለት ነው። እና ለምን እንዲያደረግ ለምን እንደዚህ ያልክ፣ ይሄ በጣም ከፍተኛ የሆነ ክሪቲክስ እና ሰልፍ አናሊሲስ እና ሰልፍ ጀጅመንት፣ ራስን መተቸት፣ ራስ ላይ መፍረድ፣ ለምን እንደዚህ ያልኩ ምናምን፣ በአንድ አቋምና ሀሳብ አለመርጋት የመሳሰሉት ነገሮች ይሄ የተከፋፈለ ከተማ የሚያሳዩ እርጋታና ሰላም የሌላቸው አይነት ነገሮች በእርግጥም የመጀመሪያው ቴራፒ የሚያስፈልጋቸው እነሱ ናቸው። ውስጣችን ያሉ ሻዶዎች፣ ውስጣችን ያሉ ኢነር ቻይልዶች እንደ አንድ ማንነቶች ናቸው። ይህንን ነገር በደንብ በምሳሌ ብናየው ደስ ይለኛል። ለምሳሌ በሻዶ ደረጃ ወይም በትራማ ደረጃ የሆነ ሰው የተለያየ ነገር አፕን አድርጎበታል። ወይ ለምሳሌ የሆነ ሰው ሰዎችን አምኖ ተጎድቷል። የሆነች ያቺ ኤሌመንት አለች ማለት ነው። ሰዎችን ማመን የሚፈራ የማይፈልግ ኤሌመንት አለ ማለት ነው። አንደኛው ደግሞ እውነት አውርቶ ወይም ደግሞ ምንድን ነው እውነት አውርቶ የመሸበት ማደር ይሻላል ብሎ የተጎዳ ማንነት ይኖረናል። እውነት በማውራቱ የተጎዳው ደግሞ መዋሸት ይፈልጋል ማለት ነው። which means እንደ ኮፒንግ ሜካኒዝም እንድንዋሽለት ይፈልጋል ማለት ነው። ውስጣችን ደግሞ መዋሸት የለብንም የሚል የተማርነው የግብረ ገባዊ ማንነት ደግሞ አለ። እሱ መዋሸት የለብንም ይላል። ይሄ ደግሞ ዓለም እውነት ካወራን ማንነታችንን በግልጽ እንትን ካልን እንጎዳለን ይላል። ከፓስት ኤክስፔሪየንስ ነው የሚያነሳው። በጣም ብዙ መከፋፈሎች ይኖሩታል ማለት ነው። እና ለምን ይሄን አልሽው ወይም ለምን ይሄን አልከው፣ ለምን እንደዚህ ያደረክ ምናምን፣ በቃ ከባድ ውስጣችን ያሉ የተለያዩ አካላት ወይም ፓርትስ የምንላቸው አይ ቲንክ አይኤፍኤስ የምንለውን ቴራፒ ስናነሳ በጣም ኢንዲቴል እናየዋለን። ፓርትስ የሚባሉ አሉ። የተለያየ አይነት ሀሳባቸውን እያነሱ እርስ በርስ መሟገት ይጀምራሉ ማለት ነው። እዚህ ውስጥ በሚፈጠረው እርስ በርስ መሟገት ከፍተኛ የሆነ መከፋፈል ኤቭሪ ታይም ሀፕን የሚያደርግ ውስጣችን ሰላም እስክናሰፍን እነዚህ ነገሮች በተለያየ መንገድ በሻዶ ወርኩም ይሁን በተለያዩ አይነት ቴራፒዎች ኢነር ቻይልድ እና የመሳሰለውን ጨምሮ በተለይ ከድካማችን ከቁስላችን ከተሸነፍንበት ወይም ከዝቅ ካልንበት ተነስተን ማሰብ እስካላቆምን ድረስ ከጥንካሬያችን ማሰብ እስካልጀመርን ድረስ እነዚህ ነገሮች ለረጅም ጊዜ የሚቀጥሉ ይሆናሉ ማለት ነው። ምንጊዜም ለምን እንዲያልከው ለምን እንደዚህ በቃ ብዙ ጊዜ ራሳችንን እንተቻለን።
ከራሳችን ጋር ሙግት ውስጥ እንገባለን። ምንም ብናደርግ ምንረካ አይመስለንም። ትልቁ ችግሩ ምንድን ነው? የተለያዩ አይነት ፓርትስ አሉ ውስጣችን በተለያየ ምክንያት ከተጎዱበት አንግል ብቻ የሚያዩ ማለት ነው። ከቁስላቸው ለምሳሌ ሰው አክሴፕት ካላደረገን በልጅነት ከፍተኛ አቴንሽን ካልተሰጠን አጉል አቴንሽን ሲከር እንሆናለን። አጉል አቴንሽን ሲከር መሆናችንን ደግሞ የሚቃወም ሌላ አካል አለ ደግሞ ውስጣችን። እነሱ እርስ በርስ ግጭት ውስጥ ይገባሉ። ከዛ ደግሞ ሌላ አይነት ፕሮብሌም ውስጥ ሌላ አይነት ግጭት ውስጣችን ደግሞ ተጨማሪ እየፈጠርን በዙሪያችን ያለውን መሰነጣጠቅ የባሰ እያገዝነው እንሄዳለን። ነገር ግን ይሄ ሁሉ የሚፈጠረው ለምንድን ነው? እነዚህ ሁሉ በውስጣችን የሚደረጉት ግጭቶች የሚደረጉት ከፓስት ኤክስፔሪየንሳችን በመነሳት በተፈጠረው ፍራግመንቴሽን ትራማ፣ ትልቁ ፍራግመንቴሽን ፈጣሪ ትራማ ነው። ከዛ እነዚህ ደግሞ የተለያዩ ሻዶዎች ደግሞ የራሳቸው አይነት መከፋፈል ይፈጥራሉ ውስጣችንና እርስ በርስ ሲከራከሩ እኛ ራሳችንን የምንከራከር አድርገን ነው የምንወስደው። ነገር ግን እነዚህ ያልታከሙ ቁስል ያለባቸው ስነልቦናዊ ቁስሎች ወይም ደግሞ ስነልቦናዊ ችግሮች እነሱ ቦታ ሲይዙ ወይም ስርዓት ሲይዙ ወይም ደግሞ ከህመምና ከድካም ተነስተው ማሰብ ሲያቆሙ ነው ውስጣችን የሆነ አንድነት ፈጠርን የምንለው ማለት ነው። ያንን እንግዲህ ከዚህ በፊት ባነሳናቸው መንገዶች መሄድ ይቻላል። በተለይ ምናልባት አንድ ለኢነር ቻይልድ እና ለሻዶ ወርክ በደንብ ዲቴይል አሰራሩ ከሰው ስለሚለያይ ከህመም ከሁኔታ የሚለያይ ነገር ስላለው አሰራሩ ላይ በደንብ ዲቴይል አልሄድንም። እስካሁን ዲቴይል የምንሄድበት አትሊስት በጣም ጀነራል የሚባሉ ነገሮችን እያንዳንዱን ለቅመን በደንብ የምናወራበት አይነት እንደ ኮርስ ኤፒሶድ እያዘጋጀው ነው። እሱ እንዳለቀ እነሱን ለቅላቸዋለሁ ማለት ነው፣ ለእያንዳንዱ ማለት ነው፣ ለኢነር ቻይልድም ለሻዶ ወርክም ማለት ነው። ስለዚህ እነዚህ እጅግ በጣም ወሳኝ ናቸው ማለት ነው። የሰው ልጅ ከህይወት ትርጉሙ ላይ ከመሄዱ በፊት የህይወቴ ትርጉም ምንድን ነው ከማለቱ በፊት ምክንያቱም የተለያዩ ድምፆች አይምሯችን ላይ አድርገን የተለያዩ የተከፋፈለ ማንነት ይዘን የህይወቴ ትርጉም ምንድን ነው ስንል አንዱ ሌላ ይለናል፣ አንደኛው ሌላ ይለናል። ይሄ የማይረጋ ከተማ፣ ሰላም የማይሰፍንበት አእምሮ ነው ማለት ነው ክሬት እያደረግን ያለ ነው። ይሄ እጅግ በጣም ወሳኝ ነው ይህንን መረዳት ማለት ነው። ከዛ ወደ አንድ ሰው አእምሮ ማርጋት ከቻለ እነዚህን በቴራፒ ፕሮሰሶች ውስጥ ማለፍ ከቻለ ቀጣዩ ስቴፕ የህይወቱን ትርጉም ለማግኘት ወይም ደግሞ ከራሱ ጋር በዚህ በዋነስ ውስጥ አንድነት ውስጥ ከልዩነት ውጪ ሆኖ የህይወቱን ትርጉምና ዓላማ ፍለጋ የሚያደርገው ጆርኒ ነው ማለት ነው። ይሄ የህይወት ትርጉምና ዓላማ እኔ በግሌ እንዳየሁት ሎጎቴራፒ ከሚለው ጋር አያይዘን ብናነሳው ደስ የሚለኝ ምንድን ነው የሰው ልጅ የህይወት ትርጉሙን ከውስጡ ጋር ማስማማት መቻል አለበት። አንድ ነገር መልካም ስለሆነ ፈጣሪ የሚወደው ስለሆነ በማህበረሰቡ የተወደደና የተከበረ ስለሆነ ወይም ጥሩ የሚባል ነገር ስለሆነ የህይወታችን ትርጉምና ዓላማ ሊሆን አይችልም። የአንድ ነገር ጥሩነትና መልካምነት የህይወታችን ትርጉምና ዓላማ ሊያደርገው አይችልም። ለምሳሌ ሰዎችን መርዳት በጣም መልካምና ጥሩ ነገር ነው። ነገር ግን አንድ ሰው ዝም ብሎ ሰዎችን በተለያየ መንገድ ልንረዳቸው እንችላለን። የተለያየ ጉድለት አላቸው ሰዎች፣ የገንዘብ፣ የጊዜ፣ የአቴንሽን፣ የትኩረት፣ የስነ ልቦና የተለያየ ትኩረት ሊኖራቸው ይችላል። ከኛ ግን የህይወት ትርጉም ጋር ባልተያያዘ መንገድ ልናግዛቸውና ልንረዳቸው ብንሄድ እኛ ከህይወታችንና ከዓላማችን እንዲሁም ከመስመራችን እየራቀን እንሄዳለን። በዛም ድርጊት ውስጥ አልቲሜትሊ እንጠብቀው የነበረውን እርካታ ወይም ሳቲስፋክሽን አናገኝበትም ማለት ነው። ስለዚህ አንድ ሰው ምንም ውስጡ ካለው የህይወት ትርጉም እና ዓላማ ጋር በማይገናኝ መንገድ ሲሄድ ነገሩ ምንም ያክል በጎና መልካም ቢሆን እንኳን የሚያገኘው እርካታ ኢምንትና ያወጣውን ኃይል፣ ያወጣውን ኢነርጂ፣ ያወጣውን ጊዜ ያክል የማይመጥን ነው ማለት ነው። መጨረሻ ላይ ራሱን ባዶ ሆኖ ነው የሚያገኘው ማለት ነው። ከእንደዚህ አይነት መንገዶች መጠንቀቅ መቻል ይኖርብናል። መቼም ብዙ ጊዜ ምን እንሸወዳለን? ፈጣሪ የሚወደው ነው እያደረግኩ ያለሁት፣ በጣም መልካም ስራ ነው እያደረግኩ ያለሁት ወደሚለው
እንገባለን። ይሄ እርካታ እንደምናገኝበት ወይም ከራሳችን ጋር እንደሚያገናኘን ምንም አይነት ማረጋገጫ መሆን አይችልም። የህይወት ትርጉም መንገድ ውስጥ ለመግባት የህይወት ትርጉም የሚባለው አይዲያ አንደኛ የህይወታችን ትርጉም ከውስጣችን ከምናገኘው ነገር ጋር እና ከውጫችን ከምንሰራው ነገር ጋር የተያያዘ ነው። መነሻው ግን ከውስጣችን የምናገኘው ነገር ከውስጣችን ከምናገኘው ነገር እስከተነሳን ድረስ የህይወት ትርጉማችንን ከውስጣችን እስከ ቀዳነው ድረስ በዛ መንገድ የምናደርገው የትኛውም መፍጨርጨርና የትኛውም ጉዞ እድገት አለው። የትኛውም መፍጨርጨርና የትኛውም ጉዞ እርካታ አለው። እያንዳንዷ ስቴፕ ወደ ራሳችን ነው የምታደርሰን። ከራሳችን እያራቀች ሳይሆን የምትወስደን ወደ ራሳችን ወደ እውነተኛ ማንነታችን ነው የምታደርሰን ማለት ነው። እና ይህንን እንግዲህ ቪክቶር ፍራንክል ሎጎቴራፒ ብሎ ወይም ከህይወት ትርጉም ጋር የተያያዘ ቴራፒ ብሎ ሰርቶታል ማለት ነው። ይህንን ሲሰራ አስዩም ያደረገው ነገር አለ ራሱ ፍራንክል ማለት ነው። ምንድን ነው? የህይወት ትርጉም ዋና መሰረቱ ወይም ደግሞ የሰው ልጅ ህይወት ዋና ኃይሉ ዋና ፍላጎቱ ትርጉም ነው የሚል ሀሳብ ያነሳልናል ማለት ነው። ይሄ እንግዲህ ሶስተኛው አይዲያ ነው ማለት ነው። ምክንያቱም ሲግመንድ ፍሮይድ የሰው ልጅ ዋና ፎከስ ዋና ዊል ቱ ፕሌዠር ነው ይለናል። ዋና ፍላጎቱ ዋና የፍላጎቱ ማጠንጠኛ እርካታ ነው ይለናል ማለት ነው። ፕሌዠር ዋናው ግብ ከሆነ አንደኛው የፍሮይድ መንገድ የሰው ልጅ ከምንም በላይ የሚያስፈልገው ከምንም በላይ የህይወት ፎርሱ ወይም ሊቢዶ የሚነሳው ከእርካታ ነው ይለናል ማለት ነው። ግቡ እርካታ ነው ይለናል ማለት ነው። ሁለተኛው ደግሞ አድለር ነው። አድለር አይዲያውን ከኒቼ ይወስድና እንትን ይለናል፣ ፓወር ነው ይለናል። የሰው ልጅ ዋና የህይወቱ ማጠንጠኛ የላይፍ ፎርሱ የሊቢዶ መነሻ ኃይል ነው፣ ጉልበት ነው፣ አቅም ነው፣ የበላይነት ነው ይለናል ማለት ነው። ይሄ ደግሞ አድለር የተሰኘ ሳይኮሎጂስት ነው። አይ ቲንክ አድለር ብዙ ሊታዩ የሚገቡ ሀሳቦች አሉት። ምናልባት በተቻለ ወደፊት የምናቀርበው ይሆናል። ሶስተኛው እንግዲህ የቪክቶር ፍራንክል ነው። ኖ የሰው ልጅ ዋና የህይወቱ ማጠንጠኛ ዋና የህይወቱ ኃይል ወይም የሊቢዶ መነሻ ወይም ፍላጎት የህይወት ትርጉም ነው ይለናል ማለት ነው። እና ከሁሉም በላይ ከፕሌዠርም በላይ ከፓወርም በላይ የሰው ልጅ ዋና የህይወቱ አእማድ ወይም ምሰሶ የህይወቱ ትርጉም ነው ይለናል ማለት ነው። እንግዲህ እነዚህ ሶስት የተለያዩ ሀሳቦች ናቸው። ሶስቱም እንግዲህ ምናልባትም በተለያየ መንገድ ስናያቸው ለሰው ልጅ እጅግ በጣም አስፈላጊ ናቸው። ለጊዜው ብዙም ማነጻጸር ውስጥ ባንገባም ምናልባት እንዴት ብዬ ብናየው መርጣለሁ። የሰው ልጅ ሶስቱን የሚፈልግበት የተለያየ የእድሜ የጊዜ የብስለት እርከን አለው ብዬ አስባለሁ። እና እስቲ በራሳችሁ የሰው ልጅ የትኛው እድሜ ላይ ነው በጣም እርካታ ኦሪየንትድ ለእርካታው ሲል የሚንቀሳቀሰውና የሚሰራው? የሰው ልጅ የትኛው ጊዜና እድሜ ላይ ነው ደግሞ ነው ፓወር ኃይልን የበላይነትን ሃርነስ ለማድረግ የሚሰራው? አይንድ ደግሞ ወደ ትርጉም ደግሞ የሚዞርበት ራሱንና ዓለምን ረጋ ብሎ የሚያይበት ጊዜና እድሜው ደግሞ የትኛው ነው ማለት ሁሉም ሰው ላይ አንድ አይነት ነው የሚል ሳይሆን አንዳንዴ ሶስቱም በጣም ቢያስፈልጉ ነው እነዚህ የስነ ልቦና ባለሙያዎች ይሄ ነው ያ ነው የሚባሉበት። እኛ ግን እርግጠኛ ሆነን ሶስቱም የሚያስፈልግበት የራሱ ነጥብና ሁኔታ እንዳለው መረዳት ይኖርብናል ማለት ነው። ቪክቶር ፍራንክል በጣም ደጋግሞ የሚያነሳት መጽሐፉ ላይ ማን ሰርች ፎር ሚኒንግ ላይ ደጋግሞ የሚያነሳት የኒቼ ኮት አለች። እንደዚህ ትላለች፣ those who have a why to live can bear almost anyhow። ይህንን በተግባር ኮንሰንትሬሽን ካምፕ ውስጥ ያየው ስለሆነ ነው ቪክቶር ፍራንክል ደጋግሞ የሚያነሳው። መግቢያው ላይ ያነሳዋል 3-4 ሳያነሳው አይቀርም መጽሐፉ ላይ። እና ለሚኖሩበት ለኑሯቸው ምክንያት በቂ መነሻ በቂ ምክንያት ያላቸው ሰዎች ማንኛውንም ነገር በማንኛውም መንገድ ብቻ በሆነ መንገድ ያልፋሉ ነው የሚለው። ማለት በሆነ መንገድ ይሻገራሉ ነው የሚለው። በሆነ መንገድ የአሁን የመጣባቸው ችግር እናንተን ተስፋ አያስቆርጣቸውም፣ መሄድ ይችላሉ ነው የሚለው። እና ከትርጉም ጋር አያይዞ
ያነሳዋል ማለት ነው ቪክቶር ፍራንክል። ሶ ሎጎቴራፒ በጣም ብዙ እንደ አይዲያ የሰው ልጅ የራሱን የህይወት ትርጉም የሚፈልግባቸው መንገዶች ያስቀምጣል ማለት ነው። አንደኛ ሎጎቴራፒ ምናልባት ቢቻል በጣም በጣም ሃይሊ ኢንቱቲቭ ከሆነ ቴራፒስት ጋር ቢደረግ መንገዱ ያጥራል። ዊች ሚንስ የተለያዩ ስትራክቸሮችና ፓተርኖችን ማውጣት ማየት የሚችል ምናልባትም ባለቤቱ ያልታዘባቸውን ልብ ያላላቸውን ነገሮች ነቅሶ ማውጣት የሚችል ቴራፒስት ቢኖር ምንም በጣም ነገሮች ይቀላሉ። ነገር ግን እንደዛ ካልሆነ ምናልባትም ሁላችንም የህይወታችንን ትርጉም መፈለግ ውስጥ መግባታችን አይቀርምና እንደ ጆርኒ እንደ መንገድ እንደ ሂደት አይቶ የኛ ያልሆነውን ወይም እኛን የማይመስለውን ከእኛ ጋር ከውስጣችን ጋር አንላይን የማያደርገውን ነገር እየቀነስን እያወጣን የኛ የሆነውን እኛን የሚመስለውን ከውስጣችን ጋር ስምም የሆነውን which means አላይን የሚያደርጉ ነገሮችን ደግሞ በህይወታችን እያበዛን በምንሄድበት መንገድ ውስጥ የህይወት አቅጣጫችን፣ የህይወት ዓላማችን፣ የህይወት ፐርፐዛችን ምናልባትም እንደ ቆሸሸ መስታወት የማያስፈልገው እየጸዳ የሚያስፈልገው ደግሞ ሻይን እያደረገና እየበራና ይሄ እውነተኛ የምንፈልገው ማንነታችንን የሚያሳይ ሚረር ወይም መስታወት መሆን እየጀመረ ይመጣልና እንደ ጆርኒ እንደ ጉዞ ወደ ራሳችን ለምናደርገው ጉዞ እያንዳንዱ እንቅስቃሴ የፈለገ ቀስ ያለችና ገና ብትሆን እንኳን ጥቅሟና ምናልባትም አልቲሜትሊ መጨረሻ ላይ እርካታዋ የትየለሌ ነውና እሱ ላይ እጅግ በጣም ትኩረት መስጠት ይኖርብናል ማለት ነው። ሎጎቴራፒ ላይ ማወቅ ያለብን አንደኛው ነገር ይሄ ኤግዚስቴንሻሊስት የሆነ ቴራፒ ነው። ሶ ላይክ እዚህ ከምድር ላይ ኤግዚስቴንሻል የሆኑ ጥያቄዎችን ከመመለስ መጀመር መቻል አለበት ማለት ነው። ምክንያቱም ለምሳሌ ኤግዚስቴንሻል ቫኪዩም የምንለው አለ። ኤግዚስቴንሻል ቫኪዩም ብሎ ራሱ ቪክቶር ፍራንክል የሚያነሳልናሉ። ለምሳሌ በጣም ክሮኒክ የሆኑ አደገኛ የሆኑ የድብርት እና ውስጥ አንዳንድ ሰዎች ውስጤ ሞቷል እስኪሉ ድረስ የባዶነት ስሜት ከውስጣቸው ጋር ምንም አይነት ኮሚኒኬሽን አለመኖር አይነት ስሜት ሁሉ የሚሰማቸው ጊዜ አለ እና እነዚህን ምናልባት ይሄ በጣም ከፍተኛው ነው። እስከ ቀላሉ ድረስ ግን የተለያዩ ልንዘረዝር የምንላቸው ለምሳሌ አቅጣጫም አለማወቅ፣ ኤክስተርናሊ ሰክሰስፉል የሆነና አንድ ሰው which means በዓለም ምናልባት በገንዘብ በመሳሰለው ነገር በጣም ስኬታም በትምህርት በሚሄድበት መንገድ በጣም ስኬት ይኖረውና ውስጡ ግን ከውስጡ ጋር ባለው ግንኙነት ግን እጅግ በጣም ደካማና የሞተ ይሆናል። ይሄ ኤክስተርናል ሰክሰስ በህይወት የሚኖረንን እርካታ ጋራንቲ አያደርግም። ወይም ከራሳችን ከውስጣችን ጋር ያለን ግንኙነት ደካማ ከሆነ ማንኛውም አይነት ውጫዊ ስኬት ያንን እርካታ አይሰጠንም ማለት ነው እና ይሄ እጅግ በጣም ጥንቃቄ ያስፈልጋል። ይሄ ደግሞ ኤግዚስቴንሻል ቫኪዩም ይሄ ውስጣችን ያለ የባዶነት ምናምን ስሜት በጣም ፕሌዠር ሲኪንግ እንድንሆን ወይም ደግሞ ይሄ አጉል እርካታ ፍለጋ የማይሆኑ ነገሮች ውስጥ እንድንገባ ያደርገናል። ሰዎች ብዙ የማይመስሉና ከሰው የማይጠበቁ ነገሮች የሚያደርጉት አንደኛው ይህንን ኤግዚስቴንሻል ቫኪዩም በሆነ እርካታ በሆነ አጉል ምንድነው ይሄ ድንገት የፈንጠዝያ አይነት ነገሮች እተካለሁ ወይ በድራግ በምናምን ሸፍናለሁ በሚሉ እንቅስቃሴዎች ምናልባትም ደግሞ በተቃራኒው ደግሞ ሰልፍ ዲስትራክሽንን ራሱ ሲክስ ከማድረግ ድረስ ሊኬድ ይችላል ማለት ነው። ምክንያቱም የኤግዚስቴንሻል ቫኪዩም በጣም በጣም ውስጥን የሚያስጨንቅ ነገር ስላለው ቫኪዩም ማለት ባዶ ማለት ነው እና ከህይወት ጋር ከኤግዚስተንስ ጋር ከራሳችን ጋር በተያያዘ ውስጣችን የሚሰማን የባዶነት ደረጃ እጅግ በጣም ከፍተኛ ከሆነ ብዙ ችግሮች የምንፈጥርበት ሁኔታ ውስጥ እንገባለን። ምንም አይነት እርካታ ማናገኝበት የህይወት መስመር ላይ እንዳለንም እንድንረዳ ያደርገናል ማለት ነው። እሺ ever more people today have
the means to live but no meaning to live for ይላል ቪክቶር ፍራንክል። አሁን ላይ ሰዎች የሚኖሩበት ወይም ኑሯቸውን የሚያስቀጥሉበት ብዙ መንገዶች አሏቸው። ብዙ የተሻሻሉ ብዙ ላይፍን ህይወትን የሚያቀሉ እንግዲህ እንደምናየው ቴክኖሎጂው ምኑ አሉ። ነገር ግን ምንም የሚኖሩበት ሚኒንግ ግን የላቸውም ወይም የሚኖሩበትን ሚኒንግ ግን አላገኙትም ይላል። ለመኖር የሚያስፈልጉ ነገሮች ቀለዋል። ነገር ግን ለመኖር የሚያስፈልገው ዋናው ትርጉም የመኖር ምንድነው ምንለው የመኖራችን የኤግዚስተንሳችን ማጣፈጫ ወይም ጨው ልንለው የምንችለው የህይወታችን ትርጉም ግን ከብዙ ሰዎች ህይወት ጎሏል ነው የሚለን ማለት ነው ቪክቶር ፍራንክል። ያንን ለመሙላት የሚደረገው ጥረት ነው እንግዲህ ይሄ ሎጎቴራፒ አንደኛ የሚያደርገው ነገር ምንድነው? እንደ ቴራፒ ራሳችንንም በዚህ በሎጎቴራፒ ፕሮሰስ ውስጥ ስናይ የተለመደውን ቴራፒቲክ ኩዌስችን የዘመናዊውን የቴራፒ ጥያቄ ይገለብጠዋል ማለት ነው። ከህይወት እኔ ምን መጠበቅ አለብኝ የሚለውን ይገለብጠውና ህይወት ከኔ ምን ትጠብቃለች ብሎ ነገሩን በተለየ መንገድ ለማየት ይሞክራል ማለት ነው። ራሱ ቪክቶር ፍራንክል እንዲህ ይለናል። ultimately man should not ask what the meaning of his life is, but rather must recognize that it is he who is asked. እሱ የህይወቴ ትርጉም ምንድን ነው ብሎ የሚጠይቀው አይደለም፣ እሱ ራሱ ነው የሚጠየቀው። የህይወት ትርጉም ምንድን ነው which means ወደ ውስጥ የሚደረግ ጉዞና ፍለጋ ነው እንጂ እኛ ራሳችን የሆነ ዓለምን እየዞርን ምንድነው የህይወቴ ትርጉም እያልን ምን ጠይቀው ነገር አይደለም። አቅጣጫው ወደ ውስጥ እንጂ ወደ ውጪ አይደለም ማለት ነው። የህይወትን ትርጉም ለማግኘት ቪክቶር ፍራንክል ምንም ልንቀንስባቸው የማንችላቸው 3 ወሳኝ ምንጮች ወይም ሶርሶች አሉን ማለት ነው። ለሚኒንግ ሶርስ ይላቸዋል እሱ። አንደኛው ክሪኤቲቭ ቫልዩስ የሚለው አለ። ለዓለም ምንድነው የምንሰጠው ማለት ነው። ለዓለም ምንድነው የምንሰጠው የሚለው ጥያቄ እኛ ምንድነው ያለን፣ እኛ ምንድነው ጥቂትም ቢሆን በዙሪያችን ካሉ ሰዎች የተለየ ያለን የሚለውን ጥያቄ ምልክት ያደርጋል ማለት ነው። What a man actually needs is not tensionless state, but the striving and the struggling for some goal worthy of him. የሰው ልጅ ምንም አይነት ይሄ ቴንሽን የምንለው ምንም አይነት ይሄ ስትረሱ፣ መጓተቱ፣ ትግል የሌለበት ህይወት አይደለም የሚያስፈልገው። ነገር ግን ለሱ የሚመጥን እሱን የሚመስል ግብ የሚታገልለት የሚለፋለትና የሚሰራለት በሂደቱ ውስጥ በማግኘቱ ውስጥ አይደለም፣ ራሱ በሂደቱ ውስጥ እርካታ የሚሰጠው አይነት መንገድ ያስፈልገዋል ማለት ነው። እና ይሄ ግን ደግሞ ከሰውየው ሊሰጠው ከሚችለው ነገር ጋር በቀጥታ የተገናኘ ነው ማለት ነው። ሁለተኛው በጣም ወሳኝ ቫልዩስ የሚላቸው የህይወትን ትርጉም ለማግኘት የመጀመሪያው የክሪኤቲቭ ቫልዩስ ነው። ሰውየው ያለውን የተለየ ያለኝ ነገር ምንድን ነው ብለን ሁላችንም ስንጠይቅ የሆነ ያሉ ነገሮች ይኖራሉ። ልናሳድጋቸውም ደግሞ ይገባል። ምናልባት በጥሬ እውቀት፣ በጥሬ ታለንት፣ በጥሬ እንትን ደረጃ ውስጣችን ይገኛሉ። በኦሪየንቴሽን ወይም እንደው አንድ ሰው ወደሆነ ነገር ወዴት ያዘነብላል እንላለን አይደል? ወዴት ያዘማል ወይም ደግሞ የተሻለ ወዴት ነው ትኩረቱና አቅጣጫውና አቅሙ ያለው የሚባለው ማለት ነው። ሰው በተቻለ አቅሙ ውስጡ ካለው ስትሬንግዝ ሲነሳ እዛ ላይ መጨመር፣ እዛ ላይ ማጎልበት ይችላል። መጀመሪያቺ ውስጥ ያለችው ክሪኤቲቭ ቫልዩ አለች። ሁለተኛው ደግሞ ኤክስፔሪየንሻል ቫልዩ የምንለው ነው። ይሄኛው ከዓለም የሚቀበለው ነው። ለምሳሌ ፍቅር ሊሆን ይችላል፣ ውበት ሊሆን ይችላል፣ ከተፈጥሮ ጋር የተያያዘ ሊሆን ይችላል፣ በጣም የፍቅርና ወዳጅነት ሊሆን ይችላል። ያለን ከዓለም የምንቀበለው ነገር ነው ማለት ነው። እንደውም ቪክቶር ፍራንክል love is the ultimate and the highest goal to which man can aspire። አንደኛው የሰው ልጅ ከዓለም ቢቀበለው ራሱ የሚጠቅመው ነገር እውነተኛ ፍቅር ነው ማለት ነው። ይሄ እውነተኛ ፍቅር ወይም እውነተኛ ኮኔክሽን በዙሪያችን እንደዚህ አይነት ፍሬንድሺፕ ካለን፣ እውነተኛ ፍቅር ላይ የተመሰረተ ወዳጅነት ካለን፣ ምናልባትም እውነተኛ ፍቅር ላይ የተመሰረተ ጾታዊም የምንለው ሪሌሽን ሊሆን ይችላል፣ ትዳር ሊሆን ይችላል ካለን
እጅግ በጣም ጠቃሚ ነው። ይሄ ደግሞ የሆነ በማድረግ ምናምን የሚደረግ አይደለም። ይሄ በቃ we have to be present አንዳንዴ የምንታገለውም ነገር አይደለም አለ አይደል? እኛ ራሳችንን አንጽተና እንትን ብለን እንጠብቃለን። ያ ኮኔክሽን ደግሞ ራሱ በራሱ መንገድ ይመጣል። ብዙ ጊዜ እሱን ኮኔክሽን ፍለጋ የምናደርጋቸው ትግሎች በክራይሲስ ወይም ደግሞ በመጥፎ ሁኔታ ነው የሚጠናቀቁት ማለት ነው። አጉል መፍጨርጨር መሰበር ያመጣል አይነት ሁኔታ ውስጥ ነው የምንገባው ማለት ነው። ይሄ ብቸኝነት ራሱ ዩንግ ለምሳሌ ምን ይለናል? ሎንሊነስ ዳዝ ኖት ካም ፍሮም ሃቪንግ ኖ ፒፕል አራውንድ ዩ በት ፍሮም ቢንግ አንኤብል ቱ ኮሚኒኬት ዘ ቲንግስ ዳት ሲም ኢምፖርታንት ቱ ዩ። ይሄ ብቸኝነት የሚመጣው ከምንድን ነው ይለናል? ሰዎች በዙሪያችን ካለመኖር አይደለም፣ በሰዎች መሀል ወይም ደግሞ በሰዎች ተከበን ነው የብቸኝነት ስሜቱ የሚያጠቃን። ይሄ በውስጣችን ያለውን ነገር ኮሚኒኬት ማድረግ አለመቻል፣ ኮኔክት ማድረግ አለመቻል የሚፈጥርብን አንደኛው ክፍተት ነው ማለት ነው። ሶስተኛው ቫሊዩ እና ጥቂትም ዲቴል ብናወራበት ብዬ ማስበው አቲቲዩድናል ቫሊዩስ ነው የሚለው። አቲቲዩድናል ቫሊዩስ ማለት የኛ ዓለም ላይ ለሚፈጠርብን ነገር የኛ ሪስፖንስ ያለበት ደረጃና ቦታ ነው ማለት ነው። ለምሳሌ ራሱ ቪክቶር ፍራንክል እዛ በነበረበት ኮንሰንትሬሽን ካምፕ ውስጥ ቅድም እንዳነሳ ነው ያሉ የመጨረሻ ድምዳሜው ምንድን ነው? የእሱ ሰዎች ምን እንደሚደረግባቸው እንኳን ሊመርጡ የማይችሉበት ሁኔታ ውስጥ ሊገቡ ይችላሉ። ለምሳሌ እንደ ናዚ ኮንሰንትሬሽን ካምፕ፣ እንደ ላይፍ ስንወለድ አስተዳደጋችን፣ ያለንበት ቦታ፣ እሱን ሁሉ መምረጥ አንችልም። ያለንበት ሀገር ያለበት ክራይሲስ፣ ያለበት ጦርነት፣ ያለበት ችግር፣ እነሱን ሁሉ መምረጥ አንችልም። በጣም አስቸጋሪ ናቸው። በአንድ ግለሰብ ወይም በእኛ ደረጃ የሚሆኑ አይደሉም። አንደኛ አብዛኞቻችን እንደዚህ አይነቱን ነገር የሚወሰንበት ሌቭል ላይ አይደለም ያለ ነው። ስለዚህ ምንድነው መምረጥ የምንችለው? የእኛን አቲቲዩድ ቱዋርድስ ዋትስ ሃፕኒንግ አራውንድ አስ ማለት ነው። በዙሪያችን ለሚፈጠረው ነገር የእኛ መልስ ግን የመምረጥ እንችላለን። ፍሪዊል ካለ ፍሪዊል ሊኖር የሚችለው በዚህ መልስ ውስጥ ነው። በዙሪያችን ያለውን ይሄ መርዝ የሆነ አስተሳሰብ፣ አመለካከት ተግተን ያንኑ መርዝ መጥፋት እንችላለን። ነገር ግን ከዛ የተሻገረ ያደገ እና ከዛ ያለፈ አስተሳሰብና አመለካከት ማራመድ እንችላለን። ዊች ሚንስ አቋም ያለው ትርጉሙን የህይወቱን ትርጉም የሚያውቅ በዙሪያው ያለውን መርዝ ለመጋት ለመጠጣት ፈቃደኛ ያልሆነ በተለመደው በመንጋው መንገድ ለመጓዝ ፈቃደኛ ያልሆነ አቲቲዩድ መያዝ እንችላለን ማለት ነው። ምናልባትም ይሄ ፍሪዊል የምንለው ነገር ካለ መቼም አገራችን ውስጥ ያለውን ጦርነት በእኛ ፍሪዊል መቀየርና ማስቆም ባንችልም የዛ እሳት ወይም የዛ መርዝ አካል ላለመሆን ግን መምረጥ እንችላለን ማለት ነው። የዛ ውድቀት አካል ወይም ደግሞ ደጋፊ ወይም አጋዥ ላለመሆን ግን መምረጥ እንችላለን ማለት ነው። እና እንደውም ቪክቶር ፍራንክል ምን ይላል? ብዙዎች when we are no longer able to change a situation we are challenged to change ourselves። ሁኔታውን መቀየር የማንችልበት ሁኔታ ውስጥ ስንሆን ራሳችንን ለመቀየር እንገፋፋለን ይላል። ያኔ ስለ ራሳችን ያለን እውቀት፣ ያለን መስመር፣ ያለን ዓላማ፣ ያለን አስተሳሰብና አመለካከት ምን ያክል ዴብዝ አለው የሚለውን ይጠይቀናል ማለት ነው። በተለይ እነዚህ ከባድ ሁኔታዎች አስቸጋሪ ናቸው። እንደውም ፍራንክል እንደዚህ አይነት ሁኔታዎች ውስጥ የምናገኛቸውን ስቃዮችና ሰፈሪንጎች እንደዚህ ብሎ ይገልጸዋል። ሰፈሪንግ ceases to be suffering at the moment it finds a meaning ይለናል። ራሱ ይሄ ስቃይ መሆን ያቆማል። ለምን? ትርጉም ሲያገኝ ማለት ነው። እና ራሱ ስቃዩ ትርጉም ባገኘበት ቅጽበት ምን መሆን ያቆማል? ስቃይ መሆን ያቆማል ማለት ነው። እና ሚኒንግ ከእንደዚህ አይነት ኤግዚስቴንሻል ሰፈሪንግ ራሱ የሚያወጣን የራሱ መንገድ አለው ማለት ነው። በዚህ መንገድ እነዚህን ሶስት ዋና ዋና ቫሊዎች ከራሳችን ጋር እኛ ከዓለም ጋር አት ዘ ሴም ታይም ለሚፈጠሩት ደግሞ ሁኔታዎች ከኤክስፔሪየንስም ባለፈ እንትን ማለት ያስፈልጋል። ራሳችንን አቲቲዩዳችንን
ውስጣችን ያለውን ዴብዝ በደንብ እያሳደግን መሄድ ይኖርብናል ማለት ነው። የሰው ልጅ የህይወት ትርጉሙ አንድም ከውስጥ የሚያገኘው ሁለትም ከዓለምና ከህይወት ጋር ከውስጡ ያገኘውን የህይወት ትርጉምና ዓላማ አብሮ ቢውልድ በማድረግ በመገንባት which means ወደ ሁኔታው በመንቀሳቀስ በመስራት ኤክስፔሪየንስ በማድረግ የሚሄድበት ጉዞ። ምክንያቱም ትርጉሙን ማወቅ ወይም ደግሞ ወደ ትርጉሙ ራውንድ አድርጎ መድረስ ብቻውን በቂ አይደለም። እንደዛ አይነቱን ኑሮ ለመኖር እንደዛ አይነቱን እንቅስቃሴ ለመንቀሳቀስ ፈቃደኛ መሆንና ጉዞ መጀመር ያስፈልጋል ማለት ነው። እና እንደ አይዲያ ይሄ የህይወት ትርጉምና ሎጎቴራፒ የምንለው ነገር መጀመሪያ በተቻለ አቅም እኛን የማይመስሉ ከኛ ጋር የማይገናኙ ነገር ግን በውስጣችን ከልጅነታችን አንስቶ ተጭነውብንም አብረውን ኖረውንም ያሉ ትርጉሞች፣ ማንነቶች፣ አመለካከቶች፣ አስተሳሰቦች አሉ። እነሱን ከማንሳት መጀመር መቻል አለበት። ውስጣችን ያለውን ፍራግመንቴሽን ከማከም መጀመር ይኖርበታል ማለት ነው። ያንን ፍራግመንቴሽን ከማከም ከጀመርን ያንን በውስጣችን ያለውን ልዩነት አንድ በማድረግ ስርዓት በማስያዝ ከጀመርን ከዛ በሂደት ደግሞ ወደ ውስጣችን ለማየት ከራሳችን ጋር ኮኔክት ለማድረግ ክፍት የሆነ የሚያስችል ሁኔታ ላይ መድረስ እንችላለን ማለት ነው። ካለበለዚያ እኔ ስንል እኔ የምንለው በዘመናት ባለፍንበት ኢጎዎች የተመሰረተ እላያችን ላይ የተከመረው ማንነታዊ ምናልባትም የኛ ባለመሆኑ ቆሻሻ ነው ማለት ነው እኔ የምንለው። እኔ የምንለውን ነገር መጀመሪያ ከውስጣችን ጋር ከማይገናኙ ነገሮች ማጽዳት እና ትክክለኛ እኔ የምንለው ሌቭል ላይ መድረስ መቻል ይኖርብናል። ያኔ እኔ የምንለው ነገር ማንነታችንን፣ የህይወታችንን ትርጉም፣ የህይወታችንን ዓላማ በጥቂት አረፍተ ነገር ውስጥ ወይም ደግሞ በጥቂት ሀሳብ ውስጥ መግለጽ የሚችል ይሆናል ማለት ነው። በመጨረሻ ቪክቶር ፍራንክል አንድ በጣም መወዳት ጥቅስ አለችው። በሱ መዝጋት እንችላለን ብዬ አስባለሁ። Everything can be taken from a man but one thing. The last of the human freedoms is to choose one's attitude in any given set of circumstances ይላል። ከሰው ልጅ ማንኛውም ነገሩ ሊወሰድ ይችላል። ምናልባት ነፃነቱ ቪክቶር ፍራንክል እንደነበረበት ናዚ ኮንሰንትሬሽን ካምፕስ ከመግባት በላይ ሁሉም ነገር መወሰድ የለም። እስከ መገደል ድረስ የሚወሰድብን ነገር ሊኖር ይችላል። ነገር ግን የመጨረሻው የሰው ልጅ ፍሪደም ማንም ሊነካበት የማይችለው ምንድን ነው? ለተፈጠረው ሁኔታ ለተፈጠረው ሰርከምስታንስ የእኛን አቲቲዩድ ግን ማንም ሊነካብን አይችልም። which means አንድ ሰው በጣም በህይወት ትርጉም መስመሩ የራሱ ያልሆነውን ነገር በማስወገድ ረጅም ርቀት ከሄደ አንደኛ በቀላሉ ትሪገር አይደረግም። ምክንያቱም ትሪገር መደረግ ምናምን ከህመም እና ከስነ ልቦናዊ ቁስል ጋር የተያያዘ ነው ማለት ነው። በቀላሉ አይገፋፋም፣ በቀላሉ የማይሆን ሀሳብ ውስጥ አይገባም። እና ህይወት ራሱ ቪክቶር ፍራንክል እንደሚለው በሁኔታዎች አይደለም አንቤረብል የምትሆነው መሸከም የሚያቅተን አስቸጋሪ ሁኔታዎች ውስጥ የምትከተን እና ከመኖር ጋር ግጭት ውስጥ የምንገባው በሁኔታዎች የተነሳ አይደለም፣ ትርጉምና ዓላማ ከማጣት ነው። ትርጉምና ዓላማ ካለን ቅድም እሱ እንደሚለው እያንዳንዱ ሰፈሪንግ እንኳን እያንዳንዱ ስቃይ እንኳን ስቃይ መሆን ያቆማል ማለት ነው። በዚህ ሴንስ ሀሳባችንን እንዘጋለን። በተለይም በሎጎ ቴራፒው በደንብ ራሳችንን እንትን እያልን መጀመሪያ ያለው ፕሮሰስ ሳይረሳ ራሳችን ፍለጋ ውስጥ የህይወታችን ትርጉም ፍለጋ ውስጥ መግባት እንችላለን ብዬ አምናለሁ። ስላዳመጣችሁኝ አመሰግናለሁ።